እንላበስ፣ መልካሙን እንጋራ። ዲና ኢስላማዊ ፊልም ሶበር ኢስላማዊ ፊልም። ስሜ ኡስማን ኡመር ይባላል። ዛሬ ቀኑ ጁማ ነው። ይህ ቀን 6 ዓመቴን የእስር ጊዜን ጨርሼ የተፈታሁበት ቀን ነው። አልሐምዱሊላህ አልሐምዱሊላህ። ጌታዬ እንዴትና ከየት እንዳመጣው አንተ ታውቃለህ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሂክማ ቤተሰቦች እንዲሁም ክርስቲያን ወገኖቼ ሰላም ጤና ይስጥልኝ። እንደምን አላችሁ? ቪዲዮን ከወደዳችሁት ሼር፣ ላይክ፣ ሰብስክራይብ ያደረጋችሁ ቤተሰብ ሆኑ። ሶበር ክፍል 1። ስሜ ኡስማን ኡመር ይባላል። ዛሬ ቀኑ ጁማ ነው። ይህ ቀን 6 ዓመቴን የእስር ጊዜን ጨርሼ የተፈታሁበት ቀን ነው። አልሐምዱሊላህ አልሐምዱሊላህ። ጌታዬ እንዴትና ከየት እንደመጣሁ አንተው ታውቃለህ። አሁንም ወዴት እንደሚሄድ አላውቅም። መንገዱን አንተ ምራኝ እያለ መንገዱን ይጓዝ ጀመር። ትንሽዬ ፌስታል ተሸክሞ ወደ ቤተሰቦች መሄድ አልችልም። ከዚች ሀገር በሐሰት ወንጀል መስክረው መስሪያ ጠፍቷል። ዛሬ ላይ ቁሜ ሀቄን ለማውጣት ደግሞ አቅም የለኝም አለ ኡስማን። አሁንም መንገዱን ቀጥሏል። ለነገሩ እዚች ሀገር ላይ ለመቆየት ምክንያት ልጄና ሚስቴ ነበሩ። እስር ላይ በነበርኩበት አመታት ልጄን ሞቶብኛል። ሚስቴም አላህን ሳትፈራ እኔን ፈታ ሌላ እንዳገባች ሰማሁ አለ። መንገዱን እየተጓዘ የሚሄድበትንም አያውቅ። አይገርምም አለ በራሱ ጊዜ። አላሁ አክበር አላሁ አክበር። አላህን ይዤ ምንም አልሆን፣ በውስጤን እያለኝ አለ። መንገድ ላይ ሶላቱን መስገድ ጀመረ። አላህ እንደሚያሳካልኝ አምናለሁ ብሎ ስቅስቅ ብሎ አለቀሰ። ልጁ መቃብር ላይ እወድሃለሁ እያለ ማልቀስ ጀመረ። በጣም እወድሃለሁ ልጄ እያለ የድሮ ትዝታውን እያነሳ ስቅስቅ ብሎ አለቀሰ። ሞት ፍርድ ነው አለ። ሁላችንም ወደዛው ነን። ግን በዛች በመጨረሻ ሰዓት አንዴ እንኳን ፍላጎትህን ሳላሟላል በመቅረቴ ይቆጨኛል ብሎ አሁንም ማልቀስ ጀመረ። ምን ላድርግ? የአላህ ውሳኔ ነው። በጣም ነው በምወዳቸው ሰዎች ተፈተንኩ። ግን በአንተው እርዳታ እየሶበርኩ ነው አለ እንባ እየተናነቀው ኡስማን። እርዳታህን እዝነትህን እለምንሃለሁ ጌታዬ እያለ መንገዱን መጓዝ ጀመረ። ያ አላህ ጌታዬ ሀቄን አውጣልኝ፣ ወደ አንተ ሸሽቻለሁ፣ ወደ አንተ ተጠግቻለሁ እያለ አሁንም መለመኑን ጀመረ። ምን ያማረ መጠጊያ ነው ያ አላህ አለ። አንተን ብቻ ያዝኩ እያለ ጌታውን እያለቀሰ በምስጋና ይለምነው ጀመር። መንገዱን እየተጓዘ ጉዞዬን ወደ አዲስ አበባ አደረግኩ። እዚያ የሚያውቀው ወይም የሚያውቀኝ ሰው የለም። ወዴት እንደሚሄድ አላውቅም አለ ኡስማን። የተወሰነ ቀናት ጎዳና መንገድ ዳር እያደርኩኝ ቀን የጉልበት ስራ እየሰራሁ ለመኖር ሞከርኩ። አንድ ቀን ግን ስራ አጥቼ በመዞር ብዛት ደከመኝ። የሆነ መጋዘን አጥር ስር ተኛሁ አለ ኡስማን።
ከእንቅልፌ ቀሰቀሰኝ። ከእንቅልፌ የቀሰቀሰ ሰውዬ የጉልበት ሰራተኛ ይፈልጋል እንደሆነ ነገረኝ። ደስ ብሎ ተነሳሁ። ተከተልኩት። ኡስማን መጋዘን ውስጥ ኩንታል መሸከም ጀመረ። በጣም ጎበዝ፣ ታማኝ። አዘን አለ። ሶላቱን ኡስማን ከአንድ ሰራተኛ ጋር በጀማ ሰገደ። አሰሪዋና ተቆጣጣሪው መጡ። አሰሪቱ ባለሀብቷ አህመድ ብላ ተጣራች። ተቆጣጣሪውን አቤት አለ። አዲሱ ሰራተኛ በቋሚነት እንዲቀጠር ተያዥ አምጣ በለው ብለህ ንገረው አለች። አህመድም እሺ አለ። ኡስማን ሶላቱን ጨርሶ አሰሪዋ በቋሚነት እንድትቀጠር ተያዥ አምጣ አለችው። ይኸውልሽ እህቴ፣ እኔ የኔት አላህ በሚያውቀው እዚህ ሀገር ውስጥ የሚያቀኝም የማውቀውም የለኝም። ስራ መስራት ግን እፈልጋለሁ። ደግሞ አንቺ ሙስሊም አይደለሽ እንዴ? ካላህ ውጭ ካላህ በላይ ምን ተያይዣለህ? አለ ኡስማን ስብርብር ብሎ በረሃብ አንጀቱ። እሷም አንገቷን ድፍት አድርጋ አህመድ ቅጠረው ብላ ትእዛዝ አስተላለፈችው። አሰላሙ አለይኩም ወራህመቱላሂ ወበረከቱ። ውድና የተከበራችሁ የሂክማ ቤተሰቦች በክፍል 2 እስከምንገናኝ ድረስ ቪዲዮዬን ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ